ታኅሳስ 17 ቀን 1988 ዓመተ ምህረት ይህ ቀን ረቡዕ ነው። ረቡዕ ማለዳ ከቀኖች ሁሉ በጣም የተለየ ቀን ነው። እንደውም አንዳንድ ጊዜ ሳስበው ምን አለበት ሁል ጊዜ ታኅሳስ 17 ቀን 1988 ዓመተ ምህረት በሆነ ላለው። ለኔ ግን በህይወቴ የማይረሳ ትልቅ ማህተም የታተመበት ቀን ነው። ማለት እንደዚሁ ዝም ብዬ ስለምናገረው ሳይሆን ሆኖ በውስጥ ያየሁት ስለሆነ ነው። ይህ ቀን በዚህ ቀን ማለዳ ረቡዕ ዕለት በእንጦጦ መካነ ኢየሱስ ቤተክርስቲያን ነው የተገኘሁት። ስገባ የነበረኝና ስወጣ የነበረኝ ነገር አንድ አይነት አይደለም። በእርግጥ ስገባ በጣም ተሳቅቄ ነበረ። ሰው ያየኝ ሆኖ ወይ ብዬ አፍሬም ነበር የገባሁት። ግን ስወጣ ደግሞ በጣም ልዩ የሆነ ለውጥ በውስጤ ስለተሰማኝ እንደውም ደግሞ ሰዎች ያዩኝ ዘንድ እፈልግ ነበረ። ችግሩ ግን ማንም የሚያየኝ አላገኘሁም እንጂ እዛ ቦታ ላይ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ የተቀበልኩበት ቀን ነው። ጌታ ኢየሱስን ያወቅኩበት ቀን ነው። እንኳን አወቅኩት የምልበት፣ እንኳንም አገኘሁት ኢየሱስን፣ እንኳንም ኢየሱስ ወደ ውስጤ ገባ የምልበት ያ ቀን ለኔ ከቀኖች ሁሉ የተለየ ቀን ነው። አሁን ብዙ ሰዎች የልደት በዓል ያከብራሉ። እኛም አሁን ለልጆቻችን የልደት በዓሎቻቸውን እናከብራለን። በጣም ደስ ይላል የልደት በዓልን ማክበር። ለኔ ግን የልደት በዓል ብዬ የማከብረው ታኅሳስ 17 ነው። ሳከብረው ደግሞ ዝም ብዬ አልነበረም። በመጀመሪያው ጊዜ በነበረኝ መረዳት በቃ ልክ ድግስ ደግሶ ልደት እንደማክበር አድርጌ ነበር የምቆጥረውና አከብረውም የነበረው ልክ በዛ መልኩ ነበር። የበለጠ ጌታ እየገባኝ መረዳቴ እየጨመረ ሲመጣ ግን ደግሶ ከመብላት ለድግስ የሚውለውን ገንዘብ ወንጌልስ ብሰራበት ወደሚል ሐሳብ ቀየርኩትና በየዓመቱ ታኅሳስ 17ን ለልደት መደገሻ የሚወጣውን ገንዘብ ለወንጌል ስርጭት እያዋልኩ በየጊዜው በዛን ቀን በተለይ በተለያዩ አካባቢዎች በአዲስ አበባ ከተማም ይሁን ከአዲስ አበባ ከተማ ውጪ በክልል ከተሞች ወንጌልን እሰራበት ነበረ። ታኅሳስ 17 ብቻ ነው የወንጌልን ስርጭት የምሰራው ማለት አይደለም። ወንጌል ሕይወቴ ነው። ወንጌል መኖሪያዬ ነው። ወንጌል ሁሉ ነገሬ ነው። ስለዚህ ታኅሳስ 17ን እንዲህ አከብረው ነበር ለማለት ያህል ነው እንጂ ሁል ጊዜ ወንጌል ከኔ ጋር ነው። በተለያየ መንገድ ነው ወንጌሉን ላልደረሳቸው ለማድረስ ሙከራ እያደረኩ ያለሁት። ሌላ ምንም ሚስጥር የለውም። ክርስቶስ ለኔ የተገለጠበት ቀን ነው። ኢየሱስ ክርስቶስ አዳኝ ሆኖ የተቀበልኩበት ብቻ ሳይሆን ወደ ውስጤ የገባበት። ምክንያቱም እኔ የዛለት ጌታን ከተቀበልኩበት ሰዓት ጀምሮ ነው ውስጤ የተለወጠው፣ ውስጤ የተነካው ከዛች ደቂቃ ጀምሮ ነው። ስለዚህ የተባረከ ቀን ነው ለኔ ያ ቀን። እንግዲህ ነገሩ የሚጀምረው በተለይ ታኅሳስ 15 ቀን ይመስለኛልና ሰኞ ቀን ነው። ትንሽ አሞኝ ነበረና ወደ እነዚህ ወደ ጴንጤዎች ጋር ብንሄድ እኮ ይጸለይልሃል፣ ትድናለህ እና በግድ እመን የሚልህ የለም፣ ተመልሰህ ትመጣለህ የሚል ነገር ሰማሁኝ። ከዛ በፊት እኔ ስለ ወንጌል መስማት አልፈልግም። በቃ አልፈልግም። የሚበቃኝን ያህል አውቄያለሁ ብዬ ስለደመደምኩ፣ ደግሞም ከዛ በፊት እንደዚሁ በወሬ የምንሰማው ነገር አንዳንድ በጌታ ስላሉ ሰዎች እንሰማ የነበረው ነገር ትክክል ስላልነበረ በጭራሽ ማንም ሰው እኔ እንዲመሰክርልኝም እንዲነግረኝም ፈቃደኛ አልነበርኩም ስለ ጌታ። ከዛ በፊት እኔ በጣም ጠጣ ነበር፣ መጠጥ ማለት ነው። እና አንድ ቀን ወደ ሀገር ፍቅር ቲያትር አካባቢ ሲሄድ ስራ ነበረኝና
ጠጥቼ አድሬ ፊቴ ሁሉ ተጎሰቋቁሏል በመስታወት ሳየው እና በጣም በቃ ጭፍግግ ያለ ፊት ይዤ ነበር የሚሄደው። በአጋጣሚ ጎረቤታችን ያለ አንድ በጌታ የሆነ ልጅ ስራ እንደሌለው አውቃለሁ እና ማስታውሰው ነገር የለበሰው ጂንስ ጃኬት ነው። የዛለት ከሰዓት በኋላ ላይ ነው። ጃኬቱ እዚህ ጋር አልቋል እና እንደ መቀደድ ብሏል። የተቀደደ ጂንስ ጃኬት ነው ያደረገው፣ ግን ኒት ነው፣ ንጹህ ነው ጃኬቱ። በዛ ላይ ፊቱ በጣም ብሩህ ነው ሳየው። ምንድን ነው እሱ? ስራ የለውም፣ እኔ ስራ አለኝ። እሱ የለበሰው የተቀደደ ጃኬት ነው፣ እኔ ደግሞ የተሻለ ነው የለበስኩት። የኔ ፊት ግን ጨምዳዳ ነው፣ የእሱ ፊት ግን ብሩህ ነው። ምንድን ነው እንደዚህ ያደረገው የሚለው ነገር ውስጤ ተመላለሰ። የዛኑ ጊዜ ልጁ ያን ጊዜ በጌታ እንደሆነ አውቃለሁ። ብዙ ጊዜም ሊነግረኝ ሞክሮ እየዘጋሁበት መልሼዋለሁ። ስለዚህ ያቺ ጥያቄ ውስጤ ገባች። ከዛ ታኅሳስ 15 ቀን ከሰዓት በኋላ ላይ ወደ ቸርች እንድንሄድ ኢንቫይት ስደረግ ብዙ ጊዜ መከራከር ነው የነበረኝ አቋም እና በተለይ ደግሞ ጥቅስ የሚጠቅስልኝ ሰው አልወድም፣ አልፈልግም። ምክንያቱም እንደዚህ ያላችሁ ነው ሰው የምታጭበረብሩት እላለሁ እና ላለመጭበርበርም ብዬ አይደለም፣ ግን በቃ ያወቅኩት ይበቃኛል ብዬ ስለዘጋሁ ነው። ከዛ በኋላ ወደ ቤተ ክርስቲያን ለመሄድ ሲነግሩኝ ሳላቅማማ ነው እሺ ያልኩት እና እሺ ማለቴ ለብዙዎች ገርሟቸዋል። ምክንያቱም እንዲህ በቀላሉ ለመሄድ እሺ ብዬ የምቀበል ሰው አልነበርኩኝም። ስለ ጌታ መስማት አልፈልግም። እንደውም አንድ ወቅት እኮ በጌታ የነበሩትን ይገርፉ ከነበሩት ጋር አብሬ ሳስተባብር የነበርኩ ሰው ነኝ እና ጳውሎስ አንደኛ ዋነኛ አሳዳጅ ነው የነበርኩ እንደሚለው ኢትዮጵያ ውስጥ ደግሞ አንደኛና ዋነኛው አሳዳጅ ነው የነበርኩኝ። በቃ ለጌታ የምመች ሰው አልነበርኩኝም። ስለዚህ እንሄዳለን በተባለበት ቀን ለመሄድ የዛለታ ልብስ ከላውንደር ያወጣው። ከዛ በማግስቱ ማክሰኞ ጸጉር ቤት ሄጄ ጸጉሬን ተስተካክዬ ቤት ገብቼ ጺሜን ተላጭቼ ጥፍሬን ስቆርጥ ምን ስል ስዘጋጃ መሸው። በቃ ማታ ሁሉ እኔ አሁን ስለ ፈውስ አይደለም ሄጄ ያሰብኩት በጭራሽ። ከዛን ጊዜ ጀምሮ ውስጥ የነበረው ነገር ምንድነው? ወደ አንድ ቦታ ይሄዳለሁ። እኔ ቸርች እንደሆነም ምንም ሪኮግናይዝ አላደርግም ስለተባልኩ ነው እንጂ እና ግን በቃ የሆነ ቦታ እንደሚሄድ እዛ ደርሼ ስመለስ ጥላሁን የነበረው ጥላሁን እንደማይመለስ ግን እርግጠኛ ሆኜ ነው ሄድኩት። ምን አይነት ለውጥ አምጥቼ አላቀውም። ከዛ በኋላ እዛ ሄድኩኝ። እንጦጦ መካነ ኢየሱስ ስደርስ መኪና አይገባም ብለው ከለከሉ። ስለዚህ መኪና ውጭ አቁሞ መግባት ደግሞ ትንሽ አፈርኩ፣ ፈራሁም የሰው አይን። ምክንያቱም ዘመኔን በሙሉ ቲያትር መድረክ ላይ ስላሳለፍኩኝ ይሄ ሰውዬ ጴንጤ ቤተክርስቲያን ገባ ተብዬ በማግስቱ ጋዜጣ ላይ ስቦጣ ብዬ በጣም ፈራሁ። እንደምንም ተብሎ ፈቀዱልኝና መኪና አስገብቼ አቆምኩና ከመኪና ወርጄ ወደ አዳራሽ ለመግባት ስንጠይቅ ኖ አዳራሹ ሞልቷል፣ መግባት አይቻልም፣ መጠለያ ውስጥ ሆኖ ተባለ። ገባሁ። ልክ ወደ መጠለያው እየተራመድኩ መቀመጫ ተፈለገና ልክ መቀመጫው ላይ ከተቀመጥኩበት ጊዜ ጀምሮ እስከ መጨረሻው ሰዓት ድረስ አንድ ቃል ብቻ ነበር የምናገረው፣ ወይኔ ጌታ ሆይ፣ ወይኔ ጌታ ሆይ፣ ወይኔ ጌታ ሆይ እያልኩ ማልቀስ ብቻ ነበር። ፕሮግራሙ ተጀምሮ እስከሚያልቅ ድረስ ከማልቀስ በቀር ወይኔ ጌታ ሆይ እያልኩ ከማልቀስ በቀር
ሌላ ነገር ምንም የተናገርኩት ነገር የለም። ጌታን መቀበል የምትፈልጉ ሲባል ከመጠለያ ተነስቼ እየሮጥኩ ነው ወደ አዳራሹ የገባሁት እና የመሰለኝ ጌታን የምትቀበሉ ሲባል ሮጬ የሄድኩበት ምክንያት አንድ ሰው ብቻ የሚቀበል ነው የመሰለኝ እና በመሃል ሌላ ሰው ተቀብሎ እኔ ኦፖርቹኒቲውን ማጣ አይነት ነበር የመሰለኝና እየሮጥኩ ነው የሄድኩት። ከዛ አቋርጬ አዳራሹ ልክ ስቆም ፊት ለፊት የመጀመሪያው ሰው እኔ ነኝ እና አየሁና ተመስገን አልኩኝ። ከዛ በፊት የነበረው ህይወቴ አሁን ጌታን ካገኘሁ በኋላ ካለው ህይወቴ ጋር ሳስተያየው በጣም ሬስትለስ የመሆን በቃ የሚይዘው የምጨብጠውን ነገር የማጣት በቃ አብዝቶ መጠጣት ሳያመኝ እታመማለሁ እና ምንድነው አንድ ቲያትር ነበረ ያልታመመው በሽተኛ የሚል ልክ በቃ እንደዛ ነው የሆንኩት። ምንም የማልሄድበት የሐኪም አይነት የለም፣ ያልሄድኩበት ስፔሻሊስት የለም። አንድ ጊዜ እንደውም ምላሴ ሁሉ የታመመ መስሎኝ የምላስ ስፔሻሊስት አለ ወይ ብዬ ስጠይቅ አይ ምላስ ለብቻው ስፔሻሊስት የለውም፣ ከአንገት በላይ ያለ ኢኤንቲ ሐኪም ነው የሚያይህ ብለው ነገሩኝና ቀጠሮ ያስኩኝ አንድ የአንገት በላይ ሐኪም ጋርና ሄድኩኝ። ምን ሆነህ ነው አለኝ። ምላሴን አሞኛል። እንዴት ያምሃል? ከዚህ በላይ ምላስ ቢኖርህ ምን ያደርግልሃል አለኝ ሐኪሙ እየቀለደ እና ያለህ እኮ በቂ ነው ለአንተ አለኝ። አይ ዶክተር ቀልድ አይደለም አሞኛል አልኩት። እስቲ ምንድነው ያመመህ አለኝ። አበላለኝ። አሳየሁት። እዛ ጋር ከኋሉ ያሉ ነጠብጣቦች ይታዩሃል? እሱ ነው አልኩት። ያበጡ ነገሮች ስለው ይሄ እብጠት አይደለም፣ ይሄ ማንኛችንም ምላስ ላይ አለ። አለበለዚያ ምግብ እንደዚህ ማስቲፊኬት ስናረግ ተንከባሎ ነበር የሚገባው፣ እሱ ነው ደግፎ የሚይዘው። ስለዚህ አንተ ጤነኛ ነህ፣ ምንም ነገር የለብህም አለኝ። በቃ እስከዚህ ድረስ ነበረ። የተለያየ ስፔሻሊስት በቃ የማያመኝ ነገር ያመኛል፣ የማይወገኝ ነገር ይወጋጋኛል። በቃ እንደዚህ አይነት ወደ መጨረሻው ላይ ሬስትለስ ነው የሆንኩት። አንድ ቀን እጠጣለሁ፣ አንድ ቀን ደግሞ የማረገው ነገር ግራ ይገባኛል። እንደዛ አይነት ህይወት አሳልፌያለሁ ከጌታ በፊት። የዛን ቀን ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ ልቀበል ወደፊት የወጣሁበት ቀን ከፊት ለፊት ቆመው ጌታን ስንቀበል ጥሪ ያደረጉት በኋላ ነው ያወቅኳቸው። ቄስ በሊና ሳርካ ናቸው። ከፊት ወጥቼ የጸለዩልኝ እና አንድ ጥያቄ ጉባኤውን ጠየቁ። 4-5 ሰዎች ነበርን ጌታን ልንቀበል የወጣን። እስቲ እንግዲህ እዚህ አዳራሽ ውስጥ ያላችሁ ሁላችሁ በውጭም ያላችሁ አንዴ ብድግ በሉና መቆም የምትችሉ እንጸልያለን፣ እንጸልይላቸው በቃ ጌታ እንዲያጸናቸው ብለው ጉባኤውን ጠየቁ። ሁሉ ሰው ተነሳ። አንድ ሰው ግን አግዳሚ ወንበር ላይ ከፊት ተኝቷል። በጣም የተጎዳ የታመመ ሰው እንደሆነ ያስታውቃል። ወጣት ነው፣ በጣም ከስቷል። መቆም ያልቻለው እሱ ብቻ ነበረ። በጣም የተጎዳ ሰው። ያ ሰው እኔ በህይወት ይኑር አሁን አይኑር አላቅም፣ ግን እንደው እግዚአብሔር ነው አዋቂው። ከዛ በኋላ ያ ሰው ይኖር ይሆን የሚል ጥያቄስ ውስጤ ሲመጣ አይ አይመስለኝም ነው መልሱ የኔ። ከነበረው መጎዳቱ ሳየው ከነበረው መጎዳት አኳያ እና ሁሉ ሰው ተነስቶ እንደዚህ ዞር ብዬ ሳይ አየሁት። አይን ለአይን ተገጣጠመን እና መነሳት አይችልም እና ግን ፈገግ ብሎ አየኝ። ያን ሰዓት በእውነት በመጽሐፍ ላይ እንደተጻፈው አንድ ኃጢአተኛ ወደ እግዚአብሔር መንግሥት ሲመጣ በሰማይ መላእክት በእግዚአብሔር ዘንድም በሰማይ መላእክትም ዘንድ ታላቅ ደስታ ይሆናል የሚለው ነገር እሱ ውስጥ ነው ያየሁት።
በቃ ያን ሰዓት በሽታውን አላዳመጠም። ለዛ ሰዓት በሽታውን ትቶታል፣ ረሳውና የኔ ኃጢአተኛው ወደ እግዚአብሔር መንግስት መምጣት ውስጡን አስደስቶት ውስጡ የነበረውን ህመም ሳይሆን ያዳምጥ የነበረው ለዛች ሰከንድ የኔን ወደ እግዚአብሔር መንግስት መምጣት። ስለዚህ በእግዚአብሔር ቤት ለመጽናት አንድም ጉልበት ሆኖኛል የምለው ሁል ጊዜ የዛ ወንድም ፊት ነው። እንግዲህ ይሄ ታኅሳስ 17 ቀን በየዓመቱ እንደ ልደት በዓሌ ሳከብር በየዓመቱ የሚደወልልኝ ከማላቀው ሰው ከአንዲት እህት የሚደወልልኝ ስልክ አለ። እንኳን አደረሰ ለአንደኛ ዓመትህ፣ እንኳን አደረሰ ለሁለተኛ ዓመትህ፣ እንኳን አደረሰ ለሶስተኛ ዓመትህ እና በየዓመቱ ነው የሚደወልልኝ፣ ግን አላቃትም። በኋላ አንድ ቀን ጥያቄ ፈጠረብኝና 8ኛ ዓመት ይሁን 9ኛ ዓመት አካባቢ ማን ልበል አልኳት። ማንነቴ ምንም አይሰራልህም እንኳን አደረሰህ ብላ ስልኩን ዘጋቸው። እንዲሁ በየዓመቱ ትለኝ ነበረ እንኳን አደረሰ እንኳን አደረሰ። ከዕለታት አንድ ቀን በአንደኛው ዓመትም እንደዚሁ ጠየቅኳት፣ ማነሽ አንቺ እንደዚህ የምትይኝ በየዓመቱ እየደወልሽ ስላት፣ እኔ አለችኝ አንተ ጌታን ከማግኘትህ በፊት ስላንተ በጣም ረጅም ዓመት ጸልያለሁ። ጌታን እንድታገኝና የጌታ እንድትሆን እግዚአብሔር ስላንተ አሸክሞኝ ለ9 ለ10 ዓመታት ያህል ስላንተ ጸልያለሁ እና የጸሎቴን መልስ አግኝቻለሁ። እኔን ብታቀኝ አይጠቅምህም፣ እንድታቀኝም አልፈቅድልህም፣ ግን በቃ አንተ የጸሎቴ መልስ ነህ እያለች በየዓመቱ እየደወለች እንኳን አደረሰህ ትለኛለች። ያው ጊዜው እየረዘመ ሲመጣ አሁን አትደውልልኝም፣ የት እንዳለችም አላቅም፣ በመልክ አላቃትም፣ በስም አላቃትም። በየጊዜው እየደወለች እንኳን አደረሰህ ትለኝ ነበር። አሁንም ይቺ ሰው በህይወት ካለች እንግዲህ እግዚአብሔር እኔንም እዚህ አድርሶኛልና አንቺ ለኔ 10 ዓመት ተሸክመሽኝ እንደጸለይሽ እኔ ለሌሎች 9 ዓመት 10 ዓመት 8 ዓመትም ባልጸልይ ለሌሎች መጸለይ የምችልበትን አቅም ሰጥቶኛልና እግዚአብሔር አንቺ እህቴ ባለሽበት እንኳን ደስ አለሽ እልሻለሁ። እንግዲህ እኔ ጌታን እንዳገኘሁ ወዲያው ጊዜ ሳይወስድ ነው የተገለጠው። አንድም ይመስለኛል ጌታ ከኔ ጋር እንዳለ እንዲገለጥ የራሴ መፍቀድ ይመስለኛል። ፈቃደኛ ነበርኩ። ማንም ሰው የጌታ እንደሆንኩ እንዲያውቀኝ ፈቃደኛ ነበርኩኝ። አንድ ይሄ ነው። ሁለተኛ በጊዜው ብዙም ሳይቆይ ነው ጋዜጦች ላይ መጽሔቶች ላይ መውጣት የጀመረው። ከዛ በኋላ እንግዲህ አንዳንድ መጠነኛ ቻሌንጆች ነበሩ። ያው እንደሚባለው ሁሉ ነገር አልጋ ባልጋ አይሆንም የትኛውም ቦታ ላይ። ግን ያን ያህል ከተከፈለልኝ ዋጋ አንጻር ሳየው እኔ ጋር የሆነው እዚህ ግባ የሚባል ነገር አይደለም። ያለፍኩበት ነገር አሉ ነገሮች በመጠኑ ግን እግዚአብሔር ምንም በማላውቅበት ጊዜ ቃል ይሰጠኝ ነበረ። ምንም ሳላውቅ መጽሐፍ ቅዱስ እንኳን እንዴት እንደሚነበብ ሳላውቅ። በነገራችን ላይ እኔ ጌታን እንዳገኘው በቤተ ክርስቲያንም አልተያዝኩም። በቃ ጌታን አውቄ ያለሁ ነው። ጌታን አውቄ ፊት ለፊት ነበረ ዝም ብዬ የሚሄደው እና ግን እግዚአብሔር ከመጀመሪያም ዓላማ ስለነበረው ብርታትም ዕውቀትም ጥበብም በየጊዜው ይጨመርልኝ ነበርና የሚመጡትን ቻሌንጆች አልፍባቸው የነበሩት መንገዶች አሁን ካለፈ በኋላ እጅግ በጣም ያስደንቁኛል። በነገራችን ላይ ይሄ ነገር ደግሞ መልካም ሆኖልኛል፣ መልካምም አድርጎልኛል ብዬ አስባለሁ። ይሄ ማለት የኔ ኤክስፒሪየንስ በጣም
ጥሩ ነውና አሁን በተለያየ ስፍራ ላይ ሆነው ጌታን ያገኙ ሰዎች የኔን መንገድ ይከተሉ አይደለም። የሚከተሉት መንገድ ኢየሱስን የማግኘቱ ጉዳይ በቃ ይሄ ዋናው መንገድ ነው። ከዛ በኋላ ራስን የመግለጡና ራስን ለሌላው የማሳየቱን ጉዳይ ለእያንዳንዱ ጌታ እንዳስተማረውና እንደገለጠለት ቢሆን መልካም ነው። የኔ ግን በአንድ የተገለጠ በአንድ የመገለጡ ጉዳይ ደግሞ እጅግ በጣም ጠቅሞኛል ብዬ አስባለሁ። ወዲያው ወደ አገልግሎት እንድገባ አድርጎኛል። ወዲያውም ደግሞ በተለያዩ የቤተክርስቲያን ሰዎች እንድያዝ አድርጎኛል። የደቀ መዝሙር ትምህርት በደንብ እንድማር አድርጎኛል። መገለጡ አብሬ ከወገኖች ጋር እንድጸልይ አድርጎኛል። ለመጽናትና ከጌታ ጋር በቃ አብሮ ለመሆን ለመጣበቅ ረድቶኛል። አለበለዛ ብዙ ተግዳሮቶች ሊኖሩ ይችሉ ነበር ብዬ አስባለሁ። ባይገለጥ ኖሮ ከወገኖች ጋር ግንኙነቱ ባይፈጠር ኖሮ አብሮ መጸለዩ ባይኖር ኖሮ ትምህርቱን መማር ባይኖር ኖሮ አላቅም ምን ሊሆን እንደሚችል ማለት ወደኋላ መለሳለሁ ማለት አይደለም። ቢካዝ እኔ ቃል ገብቻለሁ ይዛለት ጌታን ሳገኘው የገባሁት ቃል እኔና ጌታ እንተዋወቃለን። ከሰው ሁሉ ተለይቼ ብቻዬን ሆኜ ጌታን ተቀብዬ ቤት ስመጣ ለጌታ አንድ የገባሁት ቃል አለ። እኔና ጌታ የምንተዋወቅበት አንዲት እርምጃ ወደኋላ ፈቀቅ ልል አልችልም። ከጌታ ጋር አውርቻለሁና ግን ምንድነው ብዙ መፈላለጦችና ዋጋ መክፈሎች ሊኖሩ ይችሉ ነበር። እነዛን እንዳልፍ ሆኖኛል ለማለት ነው። እኔ ጌታን ባላገኝ ከዚህ የበለጠ ሰክሰስፉል ሆናለሁ ብዬ ሳይሆን ማስበው ጌታን ባላገኝ ኖሮ በዚህ ምድር በህይወት አልኖርም ተረስቼም ነበር ብዬ ነው ማስበው። እኔ ሰክሰስ አሁን ለምሳሌ ስለ ሰክሰስ ስናስብ በብዙ መንገድ ነው የሚገለጠው። አንዳንድ ጊዜ በፕሮፌሽን ሰክሰስፉል መሆን አለ። አንዳንድ ጊዜ በገንዘብ ትልቅ ሰክሰስ ላይ መድረስ አለ። አንዳንድ ጊዜ በማህበራዊ ህይወት ተሰሚነት፣ በስልጣን ዋቴቨር በብዙ ነገሮች ሰክሰስ ሊገለጥ ይችላል። ከምንም በላይ ግን ሰክሰስ ህይወት ነው። ስለዚህ እኔ ያገኘሁት ሰክሰስ ህይወት ነው። ያገኘሁት ኢየሱስን ነው። ኢየሱስን አግኝቼ ምን ሊቀርብኝ ኖሯል? መጀመሪያ እግዚአብሔርን መንግስትና ጽድቁን ፈልጉ ሌላው ሁሉ ይጨመርላችኋል ነው። የሚጨመረው ነገር ነው። ከሚጨመረውም ደግሞ አንዳች አልጎደለብኝም። ኢየሱስን አገኘው። ዋናውን ህይወት የሆነውን በቃ እሱን አገኘው። ከዛ በኋላ ሁሉ ነገር እለት በለት እየተጨመረልኝ ነው ያለው። እለት በለት ምንም የጎደለብኝ ነገር የለም። ይሄን ለማለት አይደለም የምለው። ብዙዎችም ደግሞ ስለኔ ሲናገሩ የሚመሰክሩት ነገር ነው። አሁን በህይወት የለችም እናቴ። ለጥላሁን ጴንጤነት ነው የሚሻለው ትል ነበር እኔ ጌታን ካገኘው በኋላ። እንግዲህ ያው የቀደሙ እናቶች በዚህ ጉዳይ ላይ ምን አይነት አቋም እንዳላቸው ይታወቃል። እኔ እናቴ ጌታን ባገኘሁበት ጊዜ ሊትራሊ ለቅሶ ተቀምጣለች። ግን ከጊዜ በኋላ እያየች ለጥላሁን ጴንጤነት ብቻ ነው የሚያዋጣው የሚጠቅመው። በነገራችን ላይ ሌሎች እኮ ጌታን ሁሉን ትተው ነው የተከተሉት። እኔ እኮ ያለኝን ነገር ይዤ ነው የተከተልኩት። የእውነት ምንም የጣልኩት ነገር የለም። የጣልኳቸው ነገሮች ሊኖሩ ይችላሉ፣ ግን ፕሮፌሽን የምለውን የራሴን ሙያ ይዤ ነው የተከተልኩት። ያለኝን ነገር ይዤ ነው የተከተልኩት። እኔ እንደውም ጌታን በማግኘቴ ለምሳሌ ጌታን ካገኘው በኋላ ነው የራሴን የማስታወቂያ ድርጅት ከፍቼ መስራት የጀመርኩት እና በጣም ሰክሰስፉል ነኝ። ጌታን ካገኘው በኋላ ነው እንደገና
የድሮውን ትቼ እንደ አዲስ 12ኛ ክፍል ማትሪክ ተፈተኜ ዩኒቨርሲቲ ገብቼ ጥሩ ውጤት አምጥቼ ግራጁዌት ያደረግኩት ጌታን ካገኘው በኋላ ነው። እኔ እኮ ጌታን ካገኘው በኋላ ይሄ ቀረኝ ይሄ ጎደለብኝ የምለው ነገር የለኝም። ጌታን ካገኘው በኋላ ሁሉ ነገር ሞላልኝ፣ ሁሉ ነገር ተሳካልኝ። በጣም በሚገርም ሁኔታ የነካሁት የዳሰስኩት የረገጥኩት ሁሉ የተባረከ ነው የሚሆነው እና ይሄን ደግሞ አብሬያቸው ምሰራ ሁሉ ይመሰክራሉ። እና እኔ ጌታን በማግኘቴ አጣሁት የምለው ነገር የለኝም፣ አተረፍኩ የምለው ነገር ነው ያለኝ። አንድ ቀን ከፍተኛ የአንጀት ህመም ስለነበረብኝ መድማት ጀመረ እና ወደ አንድ ክሊኒክ ሄድኩኝ። እዛ ክሊኒክ ያሉት ዶክተር የጳውሎስ ሆስፒታል ቺፍ ሰርጂን ናቸው እና አዩኝ፣ በደንብ ምርመራ አደረጉልኝና አሁን አንጀትህ በ24 ሰዓት ውስጥ 500 ሲሲ ነው እየደማ ያለው፣ ግማሽ ሊትር ማለት ነው። ከዚህ የበለጠ የሚደማ ከሆነ ግን ከባድ ስለሚሆን ብለው ያን ጊዜ ሞባይል የለም፣ የቤታቸውን ስልክ ጽፈው ሰጡኝ። ደውልልኝና ጳውሎስ ተገናኝተን ቆርጬ አወጣዋለሁ የሚደማውን ፓርት አሉኝ። እሺ አልኩኝ። ከዛ በኋላ ወደ ሌላ ሐኪም ጋር ደግሞ ሄድኩኝ። ሌላኛው ሐኪም ደግሞ የካቲት 12 ሆስፒታል ኢንተርኒስት ናቸው። እሳቸውም በደንብ መረመሩኝና ቆይ እስቲ ሂሞግሎቢንህን ቴስት እናድርግ፣ ሂሞግሎቢንህ በጣም የወረደ ከሆነ ወደ የካቲት ሪፈር ጽፍልሃለሁ አሁን አሉኝ እና ደም ሰጠሁና ትንሽ ጠብቅ አሉኝ እና እዛ እየጠበቅኩ እያለሁ አንድ ነገር ወደ ውስጤ መጣ እና መጣሁ ብዬ ለሐኪሙ ልወጣ ስል ወዴት ነው የምትሄደው አሉኝ። አንድ ቦታ ደርሼ እመጣለሁ አልኳቸው። መኪና መንዳት አትችልም አሁን አሉኝ። አይ እችላለሁ፣ መንዳት እችላለሁ አልኳቸው። ኖ ጥሩ አይደለም ለአንተ፣ አሁን ሂሞግሎቢን ውጤት ይታወቅና ከዛ በኋላ ሁሉም ነገር ይደርሳል አሉኝ። አይ ሁሉም ነገር የሚሆነው አሁን ነው፣ ለማንኛውም እመጣለሁ አልኳቸውና አስነስቼ መኪና ሄድኩኝ። ቅዳሜ ከሰዓት በኋላ ነበረ። የሄድኩበት ቦታ በቀድሞ ስሙ ፌዝ አርሚ ቤተክርስቲያን የእምነት ሰራዊት ዓለም አቀፍ ቤተክርስቲያን የሚባል በአሁኑ ባይብል አርሚ የመጽሐፍ ቅዱስ ሰራዊት ቤተክርስቲያን ይባላል። በአሁኑ የእግዚአብሔር ሰው ቶማስ ምትኩ መድረክ ላይ ሆኖ ልክ ፕሮግራሙ እንደተጀመረ ነው። እስቲ እንደው ጌታ ያደረገላችሁን ነገር በቃ ጌታ እንዲህ አድርጎልኛል ብላችሁ መመስከር የምትፈልጉ ሰዎች ካላችሁ እጆቻችሁን አሳዩኝ አሉ። ሰዎች እጆቻቸውን አወጡ፣ እኔም እጄን አወጣሁ። እንግዲህ ከሆስፒታል ነው የሄድኩት ከሐኪም ቤት። እዛ በኋላ ኑ ወደፊት ውጡ አሉን። ወደፊት ወጣንና ለኔ ማይክ ተሰጠኝና እስቲ ምንድነው ጌታ በህይወትህ ያደረገልህ አስደናቂ ነገር፣ ይሄን አርጎልኛል ብለህ ልትመሰክር ወደፊት የወጣው ጌታ ምን አርጎልህ ነው አሉ። እንደዚህ መናገሪያው ነው ማውስፒሱን ይዤ ወገኖች አሞኛል ነው። ስለዚህ እንድትጸልዩልኝ እፈልጋለሁ። በቃ እችን ነው የተናገርኩት። ከዛ ቶሚ ተቀበለና በቃ መጸለይ ጀመሩ። ተነሱ አለ ጉባኤውን፣ እንደ እምነቱ ይሆንለታል፣ ሁላችሁም እጆቻችሁን ዘርግታችሁ ጸልዩለት አለ። እሱም ጸለየልኝ። በመጨረሻ እዛው መልእክት መጣልኝ በሱ ጌታ መንፈስ ቅዱስ እንዲህ ይልሃል፣ አሁን ኦፕራሲዮን እየተጠባበክ ነው። ጌታ መንፈስ ቅዱስ ግን ምድራዊ ቢላ አይነካህም። የእግዚአብሔር መንፈስ ኦፕራሲዮኑን ጨርሶታል ይልሃል፣ ተነሳና ሂድ አለኝ። ያንን ያለኝ እየተጸለየልኝ እያለ እኔ ወድቅ ያለሁ አንስተውኝ ወንበር ላይ ካስቀመጡኝ በኋላ ነው። አላውቅ እኔ ትንቢትን የማውቀው በዚህ ነው።
ከዛ ወጣሁ ቀጥታ ወደ ክሊኒኩ ሄድኩኝ እንዴት ነው አልኩት ወረቀቱን ሰጡኝ ሂሞግሎቢንህ ደህና ነው ስለዚህ ምንም አያስፈልግህም አሉ አይ ምንም አያስፈልግህም ሳይሆን ለጊዜው ምንም አያስፈልግህም ማለት ለጊዜው ሳይሆን እስከ መጨረሻው ምንም አያስፈልገኝም አሉ አይ ጥሩ ነው እንግዲህ አለኝ ከዛ በማግስቱ እሁድ ነው ሰኞ ጠዋት ጳውሎስ ሆስፒታል ሄድኩና ያ ቺፍ ሰርጅኑን አገኘሁት እንዴት ነህ አለኝ ዳንኩ እኮ አልኩት እንዴ ትቀልዳለህ እንዴ ይሄ እኮ በመድኃኒት እንኳን ለማዳን የ8 ቀን ያህል ጊዜ ይፈልጋል አለኝ አዎ ዶክተር ለመድኃኒት አንተ ለምትለው 8 ቀን ያስፈልገዋል ሰራዊት ጌታ ለእግዚአብሔር ግን 8 ሰከንድም ብዙ ነበር አልኩት እንዴ ምን ማለትህ ነው አለኝ በቃ በፈለከው መንገድ ቼክ አድርግ ድኗል አልኩት ትቀልዳለህ አለኝ ኧረ በጭራሽ እኔ አልቀልድም እሺ አለ የሚገባውን ምርመራ አደረገ የለም ምንም ነገር የለም ዳንኩ እንዲህ አይነት ትንቢት አውቃለሁ ያው ትንቢት ለማነጽ ለመምከር ለመገሰጽ ለመመለስ እንደዚህ ነው እግዚአብሔር ለነቢያቱ እንዲተነብዩ የትንቢትን መንፈስ ሲሰጣቸው ስለዚህ በዚህ መልኩ በተለያዩ ትንቢቶች ምድራችን ቤተክርስቲያን የእግዚአብሔር ሕዝቦች ተጠቃሚ ሆነዋል ግን ደግሞ በመልካም ጀምረው አጨራረሳቸው የተበላሸባቸው ያልሆነ መንገድ ይሄዱም አሉ የሉም አልልም እኔ ሁሉም ትክክል ናቸው ማለት አይደለም ግን ትክክለኛ የእውነት ነቢያቶች አሉ የእውነት ነቢያቶቹ ስም በሐሰተኞቹ ምክንያት ተበርዞ ሳይ በጣም አዝናለሁ እንደዚህ አይነት ችግር ያለባቸውን ሰዎች ቀርበን ብናነጋግራቸው ነው የሚሻለው ብናወራቸው ነው የሚሻለው እኔ ምስክር ባለበት ልናገረው የምችለው ነገር ለምሳሌ በትንቢት ጉዳይ ላይ እግዚአብሔር እንዲህ አድርግ ብሎኛል ብሎ መድረክ ላይ ያደረገውን ነገር በቪዲዮ አሳይተውኝ ያንን ነቢይ ስልክ ደውዬ ያደረከው ነገር ትክክል ነው ወይ እግዚአብሔር በዚህ ይከብራል ወይ ለምን እንደዚህ ታደርጋለህ ብዬ ያናገርኩት ነቢይ አለ የሰራውን ደግሞ ትክክለኛ ነገር አይቼ ከመጣው ትንቢት ጋር የሆነውን ነገር አመሳክሬ በእውነት በእግዚአብሔር መንፈስ ተመርቶ ያንን ነገር እንዳደረገ እኔ ፊዚካሊ የማላቀው ነገር ግን በስልክ ደውዬ መልካም አድርገሃል እግዚአብሔር መልካም አሳይቶሃል ይህንን ነገር ደግሞ በመልካም እንደዚህ ስላደረከው እግዚአብሔር ይባርክ ያልኩትም ነብይ አለ እንደገና ደግሞ አሁን እንዳልኩት በስልክም ደውዬ እባካችሁ የእግዚአብሔርን ስም በከንቱ አናስነሳ በከንቱ ብዙ የምንተችበትና የምንወቀስበት ነገር እያለ ሌላ ተጨማሪ ወቀሳ በእግዚአብሔር ሕዝብ ላይ አታምጡ እያልኩ ደውዬ ያናገርኳቸው ነቢያቶችም አሉ ወደ አገልግሎት የገባሁት ጌታን ባገኘው 2 ዓመት ከምናምን ገደማ ነው እንግዲህ አገልግሎቱን የጀመርኩት በታላቁ ተልኮ አገልግሎት ውስጥ በተመሰረተው አርት ሚኒስትሪ ኢትዮጵያ ነው ያው ከመስራቾቹ አንዱ ነኝ ይህንን ሚኒስትሪ ለመመስረት ስለዚህ በተለያየ መልኩ ጌታን እናገለግል ነበር ጌታን ሳይሆን ጌታ ለኛ ያገለገለን እንጂ ጌታ ያገለገለን የእግዚአብሔር ሕዝቦች ጋር እንደርስ ነበር ብል ነው የሚሻለኝ እና ጌታ በጣም ያገለግለን ነበር በጣም አስደናቂ ጊዜ ነው ያሳለፍኩት በአርት ሚኒስትሪ ከኔ ጋር አብረው ካሉ ወንድሞቼ እህቶቼ ወገኖቼ ጋር አብረን ሆነን ድፍን ኢትዮጵያን ዞረናል አንዴ አይደለም 2 3 4 ዞርን ስል የወረዳ ትንንሽ ከተሞች ሳይቀሩን ወንጌልን በመስራት ጉዳይ ላይ በተለያዩ የኢትዮጵያ ክፍሎች ዞረናል በሚመችም በማይመችም ሁኔታ በየቤቱ እየዞርን በር ያንኳኳን ወንጌልን የተናገርንባቸው ከተማዎች አሉ ማለት እንደዚህ የጀማ ወንጌል ስብከት አላመች ባለበት ጊዜ ቤት ለቤት ዶር ቱ ዶር እየሄድን ጌታን
የእግዚአብሔርን መንግስት ወንጌል የሰበክንባቸው ከተሞች አሉ። ከዛ ውጪ በኮንፈረንስ ደረጃ ብዙ ትልልቅ ኮንፈረንሶች በየቦታው እያዘጋጀን በራሳችን አነሳሽነት በአብዛኛውን ጊዜ ራሳችን ገንዘብ ኮንትሪቢዩት አድርገን የራሳችንን ምግብ መኝታ እየቻልን አንዳንድ ጊዜ ደግሞ ባልበቃን ጊዜ ቤተክርስቲያን ውስጥ መሬት ላይ እየተኛን በቃ በሚመችም በማይመችም ሁኔታ በየአካባቢ ካሉት ቅዱሳኖች ጋር በመተባበር ወንጌል ለመስራት ጥረት አድርገናል። በተለይ የመጀመሪያዎቹ 3-4 ዓመታት ከዚህ ከዘመቻ ፊልጶስ ጋር ተያይዞ ወንድማችን በቀለ ሻንቆ ራእይ ነበር የዘመቻ ፊልጶስ። ከሱ ጋር ተያይዘን ነው እንግዲህ ይሄ አርት ሚኒስትሪ የተወለደው። ይሄ አርት ሚኒስትሪ በመመስረቱ በኩል የወንድማችን የበቀለ ሻንቆ ባለቤት እህታችን ሸዋዬ በጣም ትልቅ ሸክም ነበራት። ከኛ ጋር ሆና ደፋ ቀና ብላ ነው ይህንን አርት ሚኒስትሪ እንዲመሰረት ትልቅ ዋጋ ከፍላ የተመሰረተው። በእውነት አርት ሚኒስትሪ ከተመሰረተበት ጊዜ ጀምሮ እኔ ለ3-4 ዓመታት ቅዳሜና እሁድ አዲስ አበባ ከተማ የተቀመጥኩበትን ጊዜ አላስታውስም። ኮንፈረንሶች ይኖራሉ። አርብ ከአዲስ አበባ እንወጣለን። ቅዳሜና እሁድን ጨርሰን ሰኞ ነው የምንመለሰው። እንደ መንገዱ ርቀት እንግዲህ ማክሰኞም ልንገባ እንችላለን። አንዳንድ ጊዜ ደግሞ ሳምንት ቆይተን ሮብ ወጥተን በሳምንቱ ሮብ ተመልሰን የምንመጣባቸው ጊዜያቶች አሉ። ጌታ ውስጣችን ያስቀመጠውን ነገር ለህዝብ ለማድረስ ቢኮዝ እኔ በመዳኔ ራሱ በጣም የሚገርመኝ ሰው ነኝ። ራሴ እገረማለሁ እና አንዳንድ ጊዜ በቃ ሄደን ወንጌል የምንሰራበት ቦታ ላይ በጣም የምገረመው ጌታ ሆይ እኔ ድኜ እኔ ሰው ሆኜ ለሌሎች የደህንነትን ወንጌል መስበክ ቻልኩኝ። በቃ ይሄ ለኔ በጣም አስገራሚ ነገር ነበርና ጌታ ደግሞ አላሳፈረኝም። በእውነት አገር ውስጥ መላው አውሮፓን በወንጌል ዞር ያለው መላው አሜሪካንን የዞርኩት በወንጌል ነው እና ጌታ በቃ በሩን ብርግድግድ አድርጎ ከፍቶ ነው የሰጠኝ በእውነት እና ጥሩ የወንጌል ጊዜን አሳልፈናል ከወንድሞቼና ከእህቶቼ ጋር በአርት ሚኒስትሪ። እንደገና ደግሞ ሳውላ በቃ በህይወቴ የማረሳው ሳውላ ብዙ አስደናቂ የእግዚአብሔር ነቢያት ያሉበት ሀገር ነው እና ነቢያቶቹ ምን ነው የነሱን ፈለግ ሌሎቹ ነቢያት ቢከተሉ ለሁሉ ጥሩ አራያና ትምህርት የሚሆኑ ናቸውና አንድ ጊዜ የማስታውሰው አንደኛው አንድ ትንቢት ያመጣል። ከዛ በኋላ ትንቢቱን ተናግሮ ሲጨርስ ሌላኛው ጥሩት ብሎ ግረፉት ነው ያለው። ግረፉት፣ አንተ እግዚአብሔር ይሄንን አላለህም እና ይሄ ውሸት ነው አለው። እግዚአብሔር ብሎሃል አላለህም። እኔ እርግጠኛ ነኝ እግዚአብሔር አላለህም ማለት አዎ እግዚአብሔር አላለኝም ይቅር በሉኝ አለ እና በጌታ ፊት ንስሐ ገባ እና በእውነት በጌታ መንፈስ እየተመሩ እውነት የሆነውን ነገር የሚናገሩ ብዙ ነቢያት ያሉበት ምድር። አክቹሊ እግዚአብሔር አሁንም በምድር የሚወሰን አይደለም። ኖት ሳውላ ብቻ፣ ሰሜንም፣ ደቡብም፣ ምስራቅም፣ ምዕራብም፣ መሃልም ጌታ የራሱ ሰዎች